ሰላም ጤና ይስጥልኝ የሙራደ ግዕዝ ተከታታዮች። ዛሬ ደግሞ የደብረ ታቦርን ማህሌት የግዕዙን ቃል ወደ አማርኛ ልክ በግዕዝ ቋንቋ ከግዕዝ ቋንቋ አንፃር እያንዳንዱን ቃል ወደ አማርኛ እየተረጎምኩ አሰማለሁ። ለግዕዝ ተማሪዎችም በደንብ ያግዛል። ለሁሉም ማህሌቱ ምን እንደሚል ለማስረዳት ሞክራለሁ። እሺ እንግዲህ ዋዜማው ነው። ከዋዜማው ነው የምነሳው። ሃሌሉያ ያው ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማለት ነው። ወአመሰዱስ ነስኦሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወአይረጎሙ ደብረ ነዋሃ እንተ ባሕቲቶሙ ወተወለጠ አርአያሁ በቅድሚሆሙ ወአልባሲሁኒ ኮነ ጻዕዳ ከመ በረድ ወመፁ ሀቢሁ ሙሴ ወኤልያስ እንዘ ይትናገሩ ምስሌሁ እንዘ ይትናገሩ መጻ ደመና ብሩህ ወጸለሎሙ መጻ ቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዕዎ ይላል። እንግዲህ በዓሉ ያው ትልቅ በዓል ነው። ከዘጠኙ አበይት በዓላት ውስጥ አንዱ ነው ደብረ ታቦር። እንግዲህ ያን የተመለከተ ነው ቅዱስ ያሬድ የደረሰውን ድርሰት ዋዜማ ይባላል። ከዋዜማው የሚባል ነው። ወአመ ሰዱስ ነስኦሙ ወአመ ሰዱስ ስድስተኛው ቀን በሆነ ጊዜ አመ በሆነ ጊዜ አመ ምጽአቱ በምጽአቱ ጊዜ ሰዱስ ማለት ስድስተኛ ማለት ነው። በስድስተኛው ቀን መውጣት ይችላል። እዚህ ላይ ወአመ ሰዱስ በስድስተኛው ቀን እንደማለት ነው። ነስኦሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ኢየሱስ ነስአ ያዘ ነው። ነስኦሙ ያዛቸው። ነስኦሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ጴጥሮስን ያዕቆብንና ዮሐንስን ነስኦሙ ኢየሱስ ይልና ይዟቸው ወአይረጎሙ ደብረ ነዋሃ እንተ ባሕቲቶሙ አይረገ አወጣ ነው። ደብር ተራራ ነው። ነዋህ ረጅም ማለት ነው። ደብረ ነዋሃ ወደ ረጅም ተራራ ላይ ብቻቸውን እንተ ባሕቲቶሙ ባሕቲቱ ብቻውን ባሕቲቶሙ ብቻቸውን እያለ ይቀጥላል። ይዟቸው ወጣ። እንግዲህ ነስኦሙ ያዛቸው ነው። ግን እዚህ ጋር ወደ አንዱን ቦዝ ማድረግ ይችላል። ነስኦሙ ይዟቸው ወጣ። ይኸው ይዟቸው ወደ ደብሩ ወደ ተራራው ይዟቸው ወጣ። ዋናው ነገር እኔም ማስረዳው አሁን ታሪኩን ብዙ አልሄድበትም። ዋናው የግዕዙን ቃል እያንዳንዱን ቃል ነው። ደብረ ነዋሃ ደብር ተራራ፣ ነዋህ ረጅም፣ ወደ ረጅሙ ተራራ ይዟቸው ወጣ። ይዟቸው የሚለው ነስአ ያዘ። ነስኦሙ ኢየሱስ ለጴጥሮስ ነስኦሙ ለተጠቃሽ ነው። ጴጥሮስን ያዕቆብንና ዮሐንስን ይዟቸው ወአይረጎሙ ደብረ ነዋሃ ወደ ተራራ ይዟቸው ወጣ ይላል። እንግዲህ ወአመ ሰዱስ የሚለው ሊቃውንት ሲያስረዱ እንግዲህ ከዚህ ደብረ ታቦር ላይ ምስጢሩን ከገለጸበት 6 ቀን አስቀድሞ ለደቀ መዛሙርቱ የሰው ልጅ እኔን ማን ብሎ ይጠራኛል፣ ማን ይለኛል ብሎ የጠየቀበት፣ ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረበት፣ ከዚያ ቀን ጀምሮ ሲቆጠር የዚህ ተራራ ላይ የወጣበት ቀን በስድስተኛው ቀን ከ6 ቀን በኋላ በ8ኛው ቀንም ይላል። ስለዚህ ያንን ነው ብለው ያስረዳሉ። ስለዚህ ወደ ትርጉሙ ስመጣ እንተ ባሕቲቶሙ ብቻቸውን ሶስቱን ብቻ ማለት ነው። ሌሎቹን ሳይጨምር ጴጥሮስን ያዕቆብንና
ዮሐንስን ይዟቸው ነስኦሙ ይዟቸው ወአይረጎሙ ወጣ ወዴት ደብረ ነዋሃት ደብረ ብሎ ወደ ይወጣል ገቢር ደብር ያለው ደብረ ሲሆን ወደ ነዋህ የደብር ቅጽል ነው እንተባይቴቶሙ ብቻቸውን ወተወለጠ አለ ወለጠ ለወጠ ነው ተወለጠ ደግሞ ተለወጠ ነው ወተወለጠ አርአያሁ እይታው ገጹ አምሳሉ ተለወጠ በቅድሚሆሙ በፊታቸው ወአልባሲሁኒ ኒ ልብሱም ምን ለማለት ነው የምታገለግለው ትራስ ፊደል ወአልባሲሁኒ ልብሱም ሆነ ጻዕዳ ጻዕዳ ነጭ ማለት ነው ሆነ ነው ነጭ ሆነ ከመበረድ በረድ በረዶ ማለት ነው እንደ በረዶ ነጭ ሆነ ይላል ከዛ ይቀጥላል ወመጹ ሀቤሁ ሙሴ ወኤልያስ እንግዲህ ሙሴ ከመቃብር ኤልያስ ከብሔረ ሕያዋን እነሱም እንደመጡ መጽሐፍ ቅዱስ ላይ በደንብ ወንጌሉ ላይ በደንብ ተገልጿል እሱን አመጣው እንግዲህ ቅዱስ ያሬድ ወመጹ ሀቤሁ ሙሴ ወኤልያስ ሀበ ወደ ነው ሀቤሁ ሲል ወደሱ ወደ ኢየሱስ ክርስቶስ ማለት ነው መጻ መጣ ነው መጹ ሲል ለብዙ ወንዶች ወመጹ ሀቤሁ ሙሴ ወኤልያስ ሙሴና ኤልያስ ወደሱ መጡ እንዘ ይትናገሩ ምስሌሁ ለኢየሱስ ከኢየሱስ ጋር እየተነጋገሩ ወደዚያ መጡ እንዘ እየነው ይትናገሩ ተናገረ ነው እንዘ ይትናገሩ እየተነጋገሩ ምስሌሁ ከእርሱ ጋር ምስለ ጋር ነው ምስሌሁ ከእርሱ ጋር ምስሌሁ ለኢየሱስ ከኢየሱስ ጋር ይደግመዋል እንዘ ይትናገሩ እየተናገሩ ሳለ ተብሎ መተርጎም ይቻላል ይሄን እየተናገሩ ሳለ ወይም እየተናገሩ ቀጠለ መጻ ደመና ብሩህ የሆነ ደመና መጣ መጻ መጣ ነው ደመና ነው ብሩህ የሆነ ደመና ወጸለሎሙ ጸለለ ጋረደ ይላል ጸለለ ተንኳፈፈ ጸለለ ጋረደ እና ወጸለሎሙ ጋረዳቸው መጥቶ ብለን መተርጎም ይሄ ወስላለ አንዱን ግስ ቦዝ ያደርገዋል ብሩህ ደመና መጥቶ ጋረዳቸው ከዚያ ቀጠለ መጻ ቃል እምደመና ዘይብል እንዲህ የሚል ቃል እምደመና ከደመና መጣ የሆነ ቃል ምን የሚል ዘይብል ምን የሚል ነው ዝንቱ ይህ ውእቱ ወልድየ ዘአፈቅር ሎቱ ሰምዕዎ አፈቅር ወዳለሁ ማለት ነው ዘ ሲገባበት ደግሞ የምወደው ልጄ ወልድየ ይህ ነው ይህ ዝንቱ ይህ ማለት ነው ይህ ነው ሎቱ ሰምዕዎ እሱን ስሙት ሎቱ እሱን ማለት ነው ሊተ እኔን ለነ እኛን እነዚህ የለዝርዝር እንደተጠቃሽ ተሳቢ የሆነ ያገለግላል ሊተ እኔን ለነ እኛን ለከ አንተን ለክሙ እናንተን ለኪ አንቺን ለክን እናንተን ሎቱ እርሱን ሎሙ እነርሱን ላቲ እርሷን ሎን እነርሱን ተብሎ ይተረጎማል እና ምን አለ መጻ ቃል እንደመና ከደመና ቃል መጣ ምን የሚል ዘይብል ይላል ነው ዘ ሲገባበት ደግሞ የሚል ምን የሚል ዝንቱ ይህ ውእቱ ወልድየ ዘአፈቅር የምወደው ልጄ የዘ ወደ ወልድየ ይቀጥላል የምወደው ልጄ ይህ ነው ሎቱ ስምዕዎ ችስነች ለስተት ነው ሳይሆነችው ሎቱ ስምዕዎ እሱን ስሙት ይልና እንግዲህ ምልጣኑ ይሄን ራሱ ነው የሚደግመው ወደ ይትባረኩ ስንሄድ ታቦር ወአርሞንኤም በስመ ዚአከ ይትፌስሑ እንግዲህ ታቦርና አርሞንኤምም ያው የታቦር አካባቢ ያለ ተራራ ስለሆነ ታቦር
ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ የወጣበት ተራራ መጠሪያ ስም ነው ታቦር። ወአርሞንኤም እዚያው ያለ ተራራ ታቦር ወአርሞንኤም ታቦርና አርሞንኤም የተባሉ ተራሮች በስመ ዚአከ ይትፌስሑ በስምህ ደስ ይሰኛሉ። ተፈሳ ደስ ተሰኘ፣ ተደሰተ፣ ደስ ይሰኛሉ። ወይሴብሑ ለስምከ ስምህንም ያመሰግናሉ። ሰብሐ አመሰገነ፣ ይሴብሕ ያመሰግናል፣ ሰብሑ አመሰገኑ፣ ይሴብሑ ያመሰግናሉ፣ ስምህንም ያመሰግናሉ። እንግዲህ እንደ ተሳቢ ያገለግላል ማለት ነው እዚህ ጋር እና ምልጣኑ ያንን ራሱ ነው የሚደግመው። ሰላም በዋዜማው መጨረሻ ላይ የሚባል ሰላም ሃሌሉያ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰላም ለኪ ሰላም ለኪ ኦ ማርያም ማርያም ሆይ ኦ ሆይ ተብሎ ይተረጎማል። ኦ ማርያም ሆይ ሰላም ላንቺ ይሁን። ላንቺ ለኪ ላንቺ ይሆናል። ላንቺ ይሁን ይሁን የሚለው እዚህ ጋር ይወጣል በግዕዙ ስርዓት መሰረት ሰላም ለኪ ወይም ላንቺ ሰላምታ ይገባል እና ኦ ማርያም ማርያም ሆይ ሰላምታ ላንቺ ይገባል ወይም ሰላም ላንቺ ይሁን። ደብረ መቅደሱ ለእግዚአብሔር የመቅደሱ ተራራ እግዚአብሔር የመቅደሱ ተራራ የሆንሽ ደብር ተራራ የሆንሽ ማርያም ሆይ ሰላምታ ላንቺ ይገባል። ሰላም ለኪ ቀጠለ ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን ከሁሉም ቅዱሳን በላይ መልዕልት ተላለ ከፍ ከፍ አለ ይልና መልዕልት ከፍ ያለ ማለት ነው። ከሁሉም ቅዱሳን ከፍ ከፍ ያልሽ ላንቺ ሰላምታ ይገባል። ሰላም ለኪ ሰላም ላንቺ ይሁን ይላል። መልዕልተ ኩሎሙ ቅዱሳን ከሁሉም ቅዱሳን በላይ የሆንሽ እና እዚህ መልዕልተ ላይ ኮነ የሚል ግስ ይወጣል። እንደዚህ ያልተጻፉ ነውእቱ ኮነ የተለያዩ ግሶች እንደያገባቡ ሊወጡ ይችላሉና ከሁሉም ቅዱሳን በላይ ይሄ መልዕልተ ላይ ማለት ነው። በላይ የሆንሽ ማርያም ሆይ ሰላምታ አንቺ ይሁን። ሰላም ለኪ ኦ አባይ ሀገር ከዚህ አሁን ደግሞ ወደ ናዝሬት ወዳደገባት ወደ አስተማረባት ሀገር የተናቀች ሀገር ወደ ተባለችው መጣ። እንግዲህ በድርሰቱ ሰላም ለኪ ኦ አባይ አብ የከፍ ከፍና አብይ ለወንድ ነው ታላቅ ማለት ነው። አባይ ደግሞ ለሴት ኦ አባይ ሀገር አንቺ ታላቅ ሀገር ሆይ ሰላምታ ላንቺ ይገባል። ሰላም ላንቺ ይሁን አለ። የትኛው ሀገር ሲል ደግሞ ሀገረ ናዝሬት የናዝሬት ሀገር ታላቂቷ ሀገር ሆይ ሰላም ላንቺ ይሁን። እመ አህጉር ይቺ ናዝሬትን አሁንም ሲቀጥላት የሀገሮች እናት የሆንሽ የናዝሬት ክፍል የናዝሬት አንድ ክፍል የሆንሽ ታላቅ ሀገር ሆይ ሰላምታ ላንቺ ይገባል። እመ አህጉር የሀገሮች ሁሉ እናት ሀገሩ ለክርስቶስ ያመጣው ክርስቶስ ተወለደብሽ ያደገብሽ ሀገሩ ለክርስቶስ የክርስቶስ ሀገር ይሆንሽ የአህጉሮች አህጉር ሀገር ሲበዛ ነው እንግዲህ የሀገሮች እናት ሆይ የናዝሬት ክፍል የምትሆኚ አንቺ ታላቂቷ ቦታ ወይም ሀገር ሰላም ላንቺ ይሁን አለና ቀጠለ። ሰላም ለከ ደግሞ ወደ ደብረ ታቦር መጣ። ሰላም ለከ ኦ ደብረ ታቦር ሆይ ሰላም ላንተ ይሁን። ሰላም ለከ ሰላም ላንተ ይሁን። ዘከለሎ ብርሃን የጋረደህ እንግዲህ ዘከለሎ አርቆታል እዚህ ጋር ብርሃን የጋረደህ ደብረ ታቦር ሆይ ብሎ መተርጎም ይቻላል። ዘከለሎ ግን በጥሬ ትርጉሙ ብርሃን የጋረደው ደብረ ታቦር እንግዲህ አርቆት ነው። ዘከለለ ከብርሃን
ቢል የበለጠ አሪፍ ይሆን ነበር ማለት ነው። ዘከለሎ ብርሃን ብርሃን የከለለው ይሴን ለህዩም ሁሉ አድባር ወይም ደግሞ ወደዚህ መተርጎም ይችላል። ይሄን ለብቻው ሰላም ለከ ኦ ደብረ ታቦር የታቦር ተራራ ሆይ ሰላም ላንተ ይገባል ብሎ እንደገና በሩቅ ደግሞ ዘከለሎ ብርሃን ብርሃን የጋረደው ደብረ ታቦር ይሴኒ ሰናይ አማረ ነው። ይሴኒ ለህዩ እይታው ደም ግባቱ ወይም ደግሞ የመልክዓ ምድሩ እይታ ይሴኒ ሁሉ አድባር ከሌሎች ደብር ሲበዛ አድባር ነው ከሌሎች ተራሮች የበለጠ ያምራል። ስለዚህ ይሄ ብርሃን የሸፈረው ብርሃን የወጣበት የተራራ ለይታ ደስ ይላል። ይሴኒ ከሌሎቹ ይልቅም ሁሉ አድባር ከሌሎቹ አድባር ይልቅ ደስ ይላል። ደብረ መቅደሱ ለእግዚአብሔር ይሄን ራሱ ነው የሚደግመው ምልጣን ተብሎ ይጠራል። ይሄ ነው እንግዲህ ዋዜማው ላይ ያለው። እሺ ቀጣዩን እናያለን። ከዚያ መልክዓ ሥላሴ ላይ ዚቅ አለ። እንግዲህ የሌሊቱ ማህሌት ደግሞ ስምዐ ኮነ አብ በእንተ ወልዱ እንዘይብ ዝንቱ ውእቱ ወልዴ ዘአፈቅር እስመ ሰመርክዎ አነ ኀረይክዎ ወሎቱ ስምዑ ያን ነው የሚደግመው። እንግዲህ ስምዐ ኮነ አብ ሰምዐ መሰከረ ይልና ስምዕ ምስክር ነው። ስምዐ ሲሆን ደግሞ ተሳቢ ሲሆን በግዕዝ ስምዐ ኮነ አብ ምስክር ሆነ ለማ በእንተ ወልዱ ስለ ልጁ እንግዲህ የምወደው ልጄ ይህ ነው ብሎ የመሰከረበት የሥላሴ ሶስትነት የተገለጸበት ነው ደብረ ታቦር። ስለዚህ አብ ስለ ልጁ ምስክር ሆነ። ስምዐ ሆነ ስምዕ ምስክር ነው። ስምዐ ሲሆን ደግሞ ምስክርን ሆነ ይላል በግዕዙ። እንዲህ አብ ምን እያለ እንዘይብል እያለ ምን እያለ ዝንቱ ዋዜማው ላይ ያለውን ይደግመዋል። እንዘይብል ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይህ ነው እያለ ይብል ይላል ነው። እንዘ ሲገባበት እንዘ እየ ነው። እያለ የምወደው ልጄ ይህ ነው እያለ አብ ስለ ልጁ በእንተ ወልዱ ስለ ልጁ ምስክር ሆነ ይላል። ከዚያ እስመ ሰመርክዎ ወድጄዋለሁና እያለ ይህ ነው ልጄ እስመ ሰመርኩ ሰምረ ወደደ ነው። ሰመርኩ ወደድኩ ሰመርክዎ እኔ እሱን ሰመርክዎ ወደድኩት እኔ ወድጄዋለሁና እያለ ምስክር ሆነ። አነ ኀረይክዎ መርጬዋለሁምና ወይም ወደፊት አሁን እስመ ብለን ወደፊት መተርጎም እንችላለን። እስመ ሰመርክዎ ወድጄዋለሁና አነ ኀረይክዎ ኀረ የመረጠ ነው። ኀረይክዎ መርጬዋለሁና ወሎቱ ስምዕዎ ስሙት እሱን ስሙት ይላል። ሌላው አዲው ደግሞ ሁለተኛ አማራጭ እዚህ ደግሞ ሰላም ለከ ዋዜማው ላይ ያለውን ይደግመዋል። ሰላም ለከ ኦ ደብረ ታቦር የታቦር ተራራ ሆይ ሰላም ላንተ ይሁን። ዘአስተርአየ ላዕሌከ ትእምርተ መንግስት ዘአስተርአየ ታየ ነው። ዘ ደግሞ የታየ ይሆናል። ላዕሌከ ላዕለ ላይ ነው። ላዕሌከ ሲሆን በላይህ ላይ ትእምርተ መንግስት የመንግስት የሰማያዊ መንግስት ነው። እንግዲህ የሰማያዊ መንግስት ምልክት በላይህ የታየብህ ብለን አስተራ የታየ ዘ ሲገባ ደግሞ የታየብህ ብለን የታየብህ ደብረ ታቦር ሆይ ሰላም ላንተ ይሁን ይላል። ህየ ከዚያ ይቀጥላል። ህየ ንሰግድ ኩልነ ይችኩነች ህየ ንሰግድ ኩልነ ሁላችን እዚያ ደብረ ታቦር እንግዲህ ምስጢር ተገለጸበት። ህየ እዚያ ዝየ እዚህ ነው። ህየ ንሰግድ ኩልነ እዚያ ሁላችን እንሰግዳለን። የት ነው ብሎ የበለጠ ሲተረጎመው
ሀበ ተሰባህ እግዚእነ ጌታችን በተመሰገነበት ቦታ ሀበ ተሰባህ ብሎ የተመሰገነበት ብለን እንተረጉመዋለን። ግስ ላይ ሲሆን ጌታችን ኢየሱስ ክርስቶስ በተመሰገነበት ቦታ እዚያ ሁላችን እንሰግዳለን ይላል። ከዚያ ነግሱን ካየነው ዳዊት ንጉስ እምን አድባራት ዘአልዓላ አምሳለ ኪሩቤል አስተማሰላ ሀመው አለባቲ ክርስቶስ ርዕሰ መሐላ በደብረ ታቦር ካልኢተ ጸናፊ ጌልጌላ ናሁ ተመና በማይከላ ጴጥሮስ ከመይሳር ሰቀላ ይላል። እሺ የሱ ዚቅ ደግሞ ደብር ዘበእንቲአሁ ጸርሃ ዳዊት ነቢይ እንዘይብ ወሰማዕኒ እምደብረ መቅደሱ። እንግዲህ ቅዱስ ዳዊት በፊት የተናገረውን ነው እዚህ ያመጣ ያስቀመጠው። ደብር ዘበእንቲአሁ ጸርሃ ደብር ስለሱ አሰምቶ ተናገረ። ጸርሃ ጮኸ ነው፣ ያው ጮኸ አሰምቶ ተናገረ ብለው ዳዊት ነቢይ እንዘይብል ነቢዩ ዳዊት እንዲህ እያለ ከዚያ ወሰማዕኒ እምደብረ መቅደሱ ያለውን ነው። እንግዲህ ልክ እዚህ ደብርም ልክ እንደ ዳዊት ማለት ነው። ወሰማዕኒ እምደብረ መቅደሱ ዳዊት በመዝሙሩ ወሰማዕኒ እምደብረ መቅደሱ እያለ ልክ እሱ እንደ ጮኸው ደብርም አሰምቶ ተናገረ የሚል ትርጉም ይኖረዋል። ከዚያ ወደ መልክዓ ፍልሰታ ዚቅ ስንሄድ እግዝእትየ ፍትህኒ ህነችቺ እግዝእትየ ፍትህኒ የማይሰሩ ለሰይጣን። እንግዲህ እመቤታችን ያው መልኩም የእመቤታችን ስለሆነ ዚቁም እሱን የመሰለ ነው የሚሆነው። እግዝእትየ እግዝእት እመቤት ነው። እመቤቴ ፍትህኒ እቺ በስተት ነው የሆነችው። ፍትህኒ የማይሰሩ ለሰይጣን ማይሰር ማሰሪያ ነው ለሰይጣን። ከሰይጣን ማሰሪያ ፍቺኝ። እሙ ለመድህን ወለተ ብርሃን የመድህን የዓለም መድህን እናት፣ ወለተ ብርሃን የብርሃን ልጅ ወለት የሆንሽ እመቤቴ ሆይ እመቤቴ ማርያም ሆይ ከሰይጣን ማይሰሩ ለሰይጣን ከሰይጣን ወጥመድ ፍቺኝ አድኝኝ ማለት ነው። መልክዓ ኢየሱስ ለዝክረ ስምከ ላይ ያለው ዚቅ ይትባረክ ዋዜማው ላይ ያልነው ነው። ተመሳሳይ ነው፣ ራሱ ነው የሚደገመውም። ስለዚህ እዚያ ላይ ያየነው ነው። መልኩን በሚቀጥለው ደግሞ ምክንያቱም ተርጉሞም ስላለ እሱን አሁን እኔ ባልሄድበትም ዚቁን ነው የማየው። ስለዚህ ለልሳኔ ከላለው ደግሞ ወሪዶሙ እምደብረ ታቦር ወሪዶሙ እምደብረ ታቦር አዘዞሙ ኢይንግሩ ዘርእዩ በደብር። እንግዲህ በወረዱ ጊዜ ወሪዶሙ በወረዱ ጊዜ ተብሎ መተርጎም ይችላል። ወሪዶሙ ያለው ከደብር እምደብረ ታቦር ከተራራው በወረዱ ከየትኛው ተራራ? ከታቦር ተራራ ወርደው ከዚያ አዘዞሙ ኢየሱስ ክርስቶስ አዘዛቸው። ምን አዘዛቸው? ኢይንግሩ እንዳይነግሩ። ኢይንግሩ ዘርእዩ በደብር በተራራው ላይ ያዩትን ርእዩ አዩ ነው ያዩትን እንዳይነግሩ አዘዛቸው። እስከ መቼ ድረስ? እስከ አመ ይትፌጸም በእድሜሁ እና እስከ ይትፌጸም በእድሜሁ እንግዲህ የትንሣኤው እስከሚፈጸም ሞቶ እስከሚነሳ ድረስ ሊቃውንት ብለው ይተረጉሙታል። እስከ ይትፌጸም በእድሜሁ እና እስከዚያ ድረስ ኢይንግሩ አትንገሩ ዘርእዩ በደብር ያያችሁትን በተራራው ላይ ያያችሁትን አትንገሩ ብሏቸዋል ይላል ብሎ አዘዛቸው ይላል ዚቁ። እንግዲህ ለሰኮና ከላይ ደግሞ መልክዓ ኢየሱስ ዚቁ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም ለሊሁ ሰይፈ በቀል ውስተ እዴሁ ፍትሐ ግፉአን
ይወፅ እምጽርሁ የሚገርም ነው ደግሞ ይሄኛው ስብሐቲሁ ምስጋናው ዘእምሃቢሁ ምስጋናው ከራሱ የሆነለት ዘእምሃቢሁ ምስጋናው እምሃቢሁ ሃቢው እሱ ወደሱ ነው እም ሲሆን ደግሞ ከሱ የሆነለት ወውዳሴሁ ይህም ምስጋና ነው እንዚአሁ ከራሱ አሃዚ ዓለም ለሊሁ ዓለምን ራሱ የያዘ ጨበጠ ሰይፈ በቀል ውስተ እዴሁ የበቀል ሰይፍ በእጁ ያለ ፍትሐ ግፉአን ይወፅ እምጽሩ ፍትህ ያው ፍትህ ነው ፍርድ የተገፉ ፍርድ ይወፅ ከአዳራሹ ይወጣል ይወጣል ብሎ ነው እንግዲህ የሚተረጉመው ይሄን ስብሐት ምስጋና ነው ውዳሴ ምስጋና ነው እንዚአሁ ዚአሁ የሱ እም ሲገባ ከሱ አሃዘ ያዘ ነው አሃዚ ዓለም ለሊሁ ራሱ ለልየ ራሴ ለሊነ ራሳችን ለሊከ ራስህ ለሊክሙ ራሳችሁ ለሊኪ ራስሽ ለሊክን ራሳችሁ ለሊሁ ራሱ ለሊሆሙ ራሳቸው ለሊሃ ራሷ ለሊሆን ራሳቸው ይላል ሰይፈ በቀል ያው በቀል ነው ፈታ ፈረደ ይልና ፍት ገፋ ግፉአን ወፃ ወጣ ይወፅ እምጽሩ ጽር አዳራሽ ነው እምኩሉ ይሄይስ መልካ ኢየሱስ ላይ ያለው ዚቅ ደግሞ ነአምን በአብ ይላል ነአምን በአብ እናምናለን ወነአምን በወልድም እናምናለን አመነ ያምን ያምናል ይእመን ይላል እኛስ በእኛ ነው ነህነ እኛ እናምናለን ነአምን ሲሆን እናምናለን በአብ እናምናለን በወልድም እናምናለን ወነአምን በመንፈስ ቅዱስም እናምናለን ነአምን ዘንተ ሥላሴ ይህንን ሶስትነት ዘንተ ዝንቱ ያለው ገቢር ሲሆን ነው ዘንተ ይህንን ሶስትነትን እናምናለን አሃዱ ውእቱ አምላክ ፍጹም የሶስትነት አንድ አምላክ እንደሆነም አምላክ ፍጹም ውእቱ አሃዱ ውእቱ አምላክ ፍጹም እሱም አንድ አምላክ መሆኑን እናምናለን ይህን ሶስትነት እና አንድ አምላክነትን እናምናለን ዘእምኔሁ ለአብ ከአብ ነው እንግዲህ እምነ አብ ማለት ነው እምኔሁ ለአብ ማለት እምነ አብ በለ ሲያዝ ነው እንግዲህ እምነ አብ ዘእምኔሁ ለአብ ወልድ ተወልደ ናው ከአብ ወልድ የተወለደ በአምሳለ ዚአሁ በራሱ አምሳል ህቡር ህላዌሁ አኗኗሩም አንድ ላይ በአንድነት ነው ህላዌ ኑሮ ነው አኗኗር የሆነ ነአምን እኛ እናምናለን ብሎ ይተረጉመዋል ከዚያ ለማኅሌተ ጽጌ በላዕሌኪ ወበዮርዳኖስ ላለው መንክረ ከሰተ እግዚአብሔር ለውሉደ ሰብ መንክር አንከረ አደነቀ ይልና መንክር ድንቅ ነገር ማለት ነው መንክረ ከሰተ ድንቅ ነገርን ገለጠ ከሰተ ደግሞ ገለጠ እግዚአብሔር ድንቅ ነገርን ገለጸ ለማ ለውሉደ ሰብ ለሰው ልጅ ሁሉ ለውሉደ ሰብ ለሰው ትውልድ እስመ ይቤ አብ ለወልዱ አብ ለልጁ ይላልና ይላል ምን ይላል እንዘ ህቡር ህላዌከ ምስሌ አኗኗርህ ከኔ ጋር በአንድነት ህቡር በአንድነት ማለት ነው ሳለ ወከመ ሕፃን ውስተ ማኅፀና ለማርያም ተሰወርከ የሚገርም ነው ይሄ ደግሞ እስመ ይቤ አብ ለወልዱ እንግዲህ ይህን ምስጢር ገለጠ ይልና መጀመሪያ መንክረ የሚያስደንቅ ነገርን ገለጠ እግዚአብሔር ለውልደ ሰብ ይህን ሲያስረዳ ደግሞ እስመ ይቤ አብ ለወልዱ አብ ልጁን ይላልና ምን ይላልና እንዘ ህቡር ህላዌከ ምስሌ ከኔ ጋር አኗኗርህ ከኔ ጋር በአንድ ላይ ሆኖ ሳለ እንዘ እያለ
ሳለ ተብሎ ይተረጎማል። እንዘ እየ ሆኖ ሳለ ወከመ ሕፃን እንደ ሕፃን ውስተ ማኅፀና ለማርያም ውስተ ማኅፀነ ማርያም ማለት ነው። ውስተ ማኅፀና ለማርያም ተሰወርከ ከኔ ጋር አኗኗርህ በእኩልነት ሆኖ ሳለ እንደ ሕፃን በማርያም ማኅፀን እንዴት ተሰወርክ፣ እንዴት ተወለድክ፣ እንዴት እንኳን የለም ተሰወርክ ብሏልና እንግዲህ በማኅፀኗ አደርክ ተወለድክ ማለት ነው። ይሄ ነው አንገርጋሪው። ደብረ ርጉዕ ወደብረ ጥሉል ለምን ይትነስው አድባር ርጉዓን ደብረ ዘሰምሮ ያድር ውስጤቱ እግዚአብሔር አማን ተሰብሐ በደብረ ታቦር ይላል። ደብረ ርጉዕ ይሄ መዝሙረ ዳዊት ነው እንዳለ። ደብረ ርጉዕ የጸና ረጋ ነው የጸናም ይላል። የጸና ተራራ ወደብረ ጥሉል ጠለ ለመለመ ይልና ጥሉል ሉ ነች እቺ ሉ ገና ኤዲት ስላልተደረገ ነው በደንብ። ጥሉል የለመለመ ለምን ይትነስኡ አድባር ርጉዓን እነዚህ የጸኑ ተራሮች ለምን ይነሳሉ? ደብረ ዘሰምሮ የወደደው ተራራ የሀድር ውስጤቱ በውስጡም ያድራል እግዚአብሔር አማን እውነት በእውነት ተሰብሐ በደብረ ታቦር እግዚአብሔር በደብረ ታቦር ተመሰገነ ይልና እንግዲህ አረፍተ ነገሩ በደንብ ተፍሰሱን አይጠብቅም። በዚህ መልኩ ይተረጉመዋል። መዝሙረ ዳዊት ነው ይሄ። ወተወለጠ ራእዩ በቅድሜሆሙ የዋዜማውን ደገመው። በፊታቸው መልኩ ተለወጠ። ራእዩ መልኩ እይታው ተወለጠ ተለወጠ። ወአልባሲሁኒ ተብሎ የሚነበበው አልባሲሁኒ በሁለቱም ልብሱም ኮነ ጻዳ ከመበረ ኮነ ጻዳ ነጭ ሆነ እንደምን ከመ በረድ በረዶ ነው። ይቤሎ ጴጥሮስ ለኢየሱስ ጴጥሮስ ኢየሱስን አለው ይቤሎ አለው ምን አለው? ሊቅ ምን አለው? መምህር ሆይ ሊቅ እንግዲህ መምህር ማለት ነው። ሊቅ ሆይ መምህር ሆይ ንንበር ዝየ እዚህ እንቀመጥ ወንግበር ሰለስተ ማኅደረ ሶስት ማደሪያን እንስራ አለው። አሃደ ለከ አንድ ላንተ ወአሃደ ለሙሴ አንድ ወአሃደ ለኤልያስም እንደዚሁ አንድ እንስራ እዚህ መቆየት ለኛ መልካም ነው አለው ይላል። እዚህ ላይ ይበቃናል ለዛሬው። እንግዲህ ጊዜ ከተገኘ ቀጣዩን ህየንተ እዙንና አቡኑን እና ሰላሙን እናየዋለን። እንግዲህ ጠቃሚ ሆኖ ከተገኘ አስተያየታችሁን ስጡኝ፣ ቀጥልበታለሁ። ያው ብዙ ጊዜ አማራጭ ለመፍጠር ይህን ትርጉም ማወቅ የሚፈልግ ኦርቶዶክስ ካለ አማራጭ መፍጠር ነው ዋናው ነገር፣ ሐሳቡ ትልቁ ዓላማው እሱ ነው። ስለዚህ ጠቃሚ ሆኖ ካገኛችሁት አስተያየታችሁን ስጡኝ። በሌሎቹም ክብረ በዓል ላይ እንደዚሁ እቀጥላለሁ። የሚጨመር የሚቀነስም ያው ከእናንተ አስተያየት ነው ሊመጣ የሚችለውና ስለዚህ ተሳትፏችሁ እንዳይለየኝ ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ።